እግዚአብሔር ቅዱሳንን ከማህፀን ጀምሮ ከመረጣቸው እኛ ቅዱስ ያልሆንነው ባለመመረጣችን ነዋ ሊል ይችላል አንድ ሰው። አባታችን አባ ገሌ በዚህ ከተማ ፈውስ ስለሚሰጡ እንዳያመልጣችሁ ይባላል። አይጥጋ በእኛ ያልተፈረደ በማን ይፈረዳል? በእውነቱ ማለት ነው። ሰው በመኪና እየተንሸራሸረ በመኪና እየፈሰሰ በዓለም እየተመሰገነ ከሰው ጋር የሞቀ የደመቀ ለብሶ እየኖረ ርዕሰ ባሕታዊ ይባላል። ዲያብሎስ በሰው ልቡና የዘራው እንክርዳድ የሚነቀለው በክርስቶስ ወንጌል ነው። እሱ ምክንያት ፈልጎ እንደሚያድናት የምታምን ቤተ ክርስቲያን ምክንያት እየፈለገች ፈጣሪዋን ታመሰግናለች። የዲያብሎስን ሕንፃ እንዲያፈርሱ የክርስቶስን ሕንፃ እንዲያንጹ ለቅዱሳን ቃል ኪዳን ተሰጥቷቸዋል። እግዚአብሔር ቢሰደድ ወደኛ፣ ድንግል ማርያም ልጇን ይዛ ብትሰደድ ወደኛ፣ ታቦተ ጽዮን ብትሰደድ ወደኛ። ምንም ወደኛ ያልተሰደደ ማን ነው? ነቢዩ ኤርምያስን የሚወክሉ ካህናትና ቅዱሳን ጻድቃን ናቸው ይላሉ አባቶቻችን። የሚያፈርሱት የዲያብሎስን ሕንፃ ነው፣ የሚሰሩት የእግዚአብሔርን ሕንፃ ነው። የሚነቅሉት የዲያብሎስን እንክርዳድ ነው፣ የሚተክሉት የእግዚአብሔርን ተክል ነው ይላል። ስለዚህ እንድታፈርስ ሹሜሃለሁ ያላቸው ካህናትን ነው። የዲያብሎስን የኃጢአት ግንብ በክህነት መዶሻ ያፈርሳሉ። ከዚያ በኋላ ደግሞ የእግዚአብሔርን ሕንፃ ዲያብሎስ ያፈረሰውን የሰውን ሕንፃ ደግሞ በቀኖና በትምህርት በስርዓት አስተካክለው ይሰሩታል። የዲያብሎስ እንክርዳድ አለ በእኛ ውስጥ የሚዘራው። ሰዎቹ ተኝተው ሳለ ጠላት መጥቶ እንክርዳድን ዘራ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 13 ላይ ሰዎቹ ተኝተው ሳለ ጠላት መጥቶ እንክርዳድን ዘራ። ተኝተው የተባሉት የአባቶቻችን እረፍተ ሥጋ ነው። ሐዋርያት ሲያልፉ ሐዋርያት ካረፉ በኋላ ሰይጣን በቢጽ ሐሳውያን በግኖስቲኮች በእነሱ አድሮ እንክርዳድን ክደትን ዘራ። እነ እንጦንስ እነ መቃርስ ካለፉ በኋላ አባቶቻችን የገዳም ስርዓት ሰርተው ከሄዱ በኋላ ሰይጣን መጥቶ ስርዓተ አበውን የሚያፈርስ እንክርዳድን በገዳም ዘራ። አባቶቻችን ሊቃውንት ውሳኔ ወስነው በቅዱስ ሲኖዶስ ስርዓት አቁመው ሰለስቱ ምዕት ቅዱሳን ሌሎቹም ሊቃውንት አቁመው ከሄዱ በኋላ በቤተ ክርስቲያን ላይ ስርዓት የሚያፈርስ ስርዓት የሚያስጥል መረድ የሚያስለቅቅ ከበረት ውጭ የሆነ አጉራ ዘለል ትውልድ እንዲፈጠርና ስርዓት እንዲፈርስ አደረገ። በትዳሩ እንክርዳድ እንዲሰራበት፣ በምንኩስናው እንክርዳድ እንዲዘራበት፣ በቤተ ክህነት እንክርዳድ እንዲዘራበት፣ በቅዱስ ሲኖዶስ እንክርዳድ እንዲዘራበት፣ በቤተ ክርስቲያን እንክርዳድ እንዲዘራ አደረገ። የምን የክፋት የተንኮል የውሸት ስርዓት የማፍረስ ስርዓት ቤተ ክርስቲያን የማቃለል እንክርዳድን ዘራ። ሰዎቹ ሲተኙ ማለት ቅዱሳን ሲያርፉ ሊቃውንት ስርዓት ሰርተው ከሄዱ በኋላ ጠላት እንክርዳድን ዘራ። ይህንን እንክርዳድ የሚነቅለው ምንድነው ስትሉ አንደኛው ትምህርተ እግዚአብሔር ነው። ወንጌል እንክርዳድን ትነቅላለች። ዲያብሎስ በሰው ልቡና የዘራው እንክርዳድ የሚነቀለው በክርስቶስ ወንጌል ነው። ትምህርት አንዱ የዲያብሎስን ክፋት የክፋት ሕንፃ ለማፍረስና እንክርዳዱን ለመንቀል ዋና መድኃኒት ነው። አሁን በዚህ ዘመን ሰይጣን አንዱ የሚያደርገው ምንድነው? ሰው መሰበክ ብቻ ነው እንጂ አይለወጥም ይላል። ዲያብሎስ ነው እንደዚህ የሚለው። ሰው መሰበክ ብቻ ነው እየተለወጠ አይደለም። የቤተ ክርስቲያን አባቶችም መስበክ ብቻ ነው ብለው የሚናገሩ ሰዎች አሉ። ከቃለ እግዚአብሔር በላይስ ምን የሚለውጥ ነገር አለ? ከክርስቶስ በላይስ ማን ነው የሚለውጠው? የእግዚአብሔር ቃል ነው የሚለውጠው። እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ከውሃ የበለጠ ያነሰ ደካማ የለም። ውሃ ደካማ ነው፣ ነገር ግን ሳያቋርጥ አንዲት ጠብታ ውሃ በአለት ላይ ከፈሰሰች አለቱ መጎድጎዱ አይቀርም። ሳያቋርጥ ሁልጊዜ ጠብ ካለ ይጎደጉዳል። ምንም የደነደነ ልቡና ቢኖርህ ምንም ባትመለስ ሁልጊዜ የምትማር ከሆነ አንድ ቀን መመለስህ አይቀርም ይላል። የእግዚአብሔር ቃል ልብህን አንድ ቀን መስበሩ አይቀርም። ስለዚህ ሰውን የሚጎዳው ድንቁርና ነው። አሁንም ቢሆን ቤተክርስቲያናችን ክብሯን የሚጠብቅልን ሀገራችን የሚያስተካክልልን ትምህርት ነው፣ ወንጌል ነው። ስለዚህ መማር ለሥራ ያበቃል። ማመን ከመስማት ነው። እየተማራችሁ ባትሰሩት ፍርድ አለው፣ ግን ባትሰሩትም ግን ተማሩ። ለምን? መማሩ ለሥራ ያበቃልና። እንደዚህ እኮ ነው። የእግዚአብሔር ቃል መሰንቆ ነው። የደነዘዘ ሙቀተ ሃይማኖት ላጣ፣ ሙቀተ ጸሎት ለተለየው፣ ቁረተ ህሊና ቁረተ የጋይ ለተዋሃደው፣ ክደት ለሰለጠነበት ሰው የእግዚአብሔር ቃል ይቀሰቅሰዋል፣ ኃይል ያስታጥቀዋል፣ ለሥራም ያበቃዋል። የክርስቶስ እኮ በዚህ ዓለም መጥቶ ቤተ መንግሥቱም ቤተ ክህነቱም ጨልሞ በነበረበት ሰዓት ነው የተወለደ። በዚያ ሰዓት ምንድን ያደረገ? እሱ ትምህርት ነው ያስተማረ፣ ወንጌልን የዘራ በትምህርት ነው አንድ የነቀለው ማለት ነው። ስለዚህ ሁላችንም ለመማር ዝግጁዎች መሆን አለብን። እንድትነቅል እንድታፈር ስልጣን ሰጥቻለሁ ያለው ለካህናት የተሰጠው ስልጣን ነው። ስለዚህ የዲያብሎስን እንክርዳድ በጸሎት እንዲነቅሉ፣ የክርስቶስን ተክል በሰው ልቡና ተክል እንዲዘሩ እንዲተክሉ፣ የዲያብሎስን ሕንፃ እንዲያፈርሱ፣ የክርስቶስን ሕንፃ
እንዲያንጹ ለቅዱሳን ቃል ኪዳን ተሰጥቷቸዋል። በሌላ በኩል ደግሞ ተመልከቱ፣ ከዚህ ያለውን ክደት አፍርሰው ወደ ውጭ እንዲያወጡ፣ የሚወገዘውን እንዲያወግዙ፣ የሚቆረጠውን እንዲቆርጡ፣ ከውጭ ያለውን ደግሞ ከክደት ነቅለው በቤተ እግዚአብሔር እንዲተክሉ ለቅዱሳን ስልጣን ተሰጥቷቸዋል። ይሁዳ ከዚህ እንዲነቀል እንደ ይሁዳ ያለውን በክደት ሰይፍ ቆርጠው እንዲጥሉት እንዲነቅሉት፣ እንደገና ደግሞ ማንን ይሁዳ በወጣበት ማትያስን አምጥተው በቤተ መቅደስ እንዲተክሉት፣ ከውስጥ ያለውን ይነቅለዋል ካልተገባው፣ ከውጭ ያለውን ይተክለዋል አምጥቶ። ቅዱስ ጳውሎስን ደግሞ አምጥቶ ከቤቱ ይተክለዋል። ያሳድድ የነበረ የሚመለስ ልቡና የሌላቸውን እንደ ፈሪሳውያን ያሉትን ደግሞ ይነቅላቸዋል። ኃያላንን ከዙፋናቸው አውጥቶ ይጥላቸዋል ማለት ነው። ስለዚህ ከውስጥ ያለውን ታወጡ ዘንድ ከውጭ ያለውን ታገቡ ዘንድ ስልጣን እንሰጣችኋለን። ዲያብሎስን ከሰው ልቡና ትነቅሉት ዘንድ፣ ክርስቶስን በሰው ልቡና ያድር ዘንድ፣ ለክርስቶስ መንገድ ትጠርጉ ዘንድ ስልጣን ተሰጥቷችኋል። የማይገባውን አስራችሁ ከመንግሥተ ሰማያት ታወጡት ዘንድ፣ የሚገባውን ደግሞ ፈታችሁ በመንግሥተ ሰማያት ተተክሉት ዘንድ። መንቀልና መትከል፣ ማፍረስና መስራት የቅዱሳን ስልጣን አላቸው። ከማን የተሰጡት? ከእግዚአብሔር። ይህንን የሚቃወም ማን ሊሆን ይችላል? ቅዱሳን መንግሥተ ሰማያት የመትከል መንግሥተ ሰማያት የመንቀል ስልጣን አላቸው። ሰው ከመንግሥተ ሰማያት እንዲነቀል እምቢ ካለ፣ በመንግሥተ ሰማያት እንዲተከል እሺ ካለ፣ ተመልከቱ፣ እኔ ተከልኩ አጵሎስ አጠጣ እግዚአብሔር አሳደገ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ። ስለዚህ የመትከል ስልጣን አላቸው። በመንግሥተ ሰማያት የመትከል የመንቀልም ስልጣን አላቸው። ስለዚህ ቅዱሳን ያማልዳሉ ተብሎ የሚያበቃ ስልጣን አይደለም ያላቸው። ነቅለው የመንቀል የመትከል አፍርሰው የመስራት ስልጣንም አላቸው። ይህንን ለቅዱሳን የሰጠ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህ ከተሰጣቸው ቅዱሳን መካከል አንዱ አቡነ ገብረ መንፈስ ቅዱስ ናቸው። በማኅፀን የተጠሩ በማኅፀን ከተቀደሱ በብሉይ ኪዳን ዮሐንስ መጥምቅ ብያችኋለሁ። እንዲሁ ደግሞ ኤርምያስ 3 በሐዲስ ኪዳን ደግሞ ይህንን ጸጋ ካገኙ መካከል አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ ሌሎችም ቅዱሳን አሉ። ከማኅፀን ጀምረው የተቀደሱ ምን ማለት ነው? ከማኅፀን አውቄሃለሁ ማለት ወድጄሃለሁ ማለት ነው። እገሌ ገሌን አወቀ ሲባል ወደደው ማለት ነው አንዱ ትርጉሙ። ሙሴ ወደድኩህ ሲል ነው። ስለዚህ ገና ከማኅፀን ጀምሬ ወድጄሃለሁ። አቡነ ገብረ መንፈስ ቅዱስን እግዚአብሔር የወደዳቸው ከማኅፀን ሳሉ ነው። ምን አይነት መውደድ! መልካሙን ነገራቸውን አስቀድሞ እያየ ይወዳቸው ነበረ። ቀደስኩከ ማለት ነው መረጥኩ፣ ለየው፣ ሾምኩ፣ አከበርኩ ማለት ነው። አሁን አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ምን ብሎ? እግዚአብሔር ቅዱሳንን ከማኅፀን ጀምሮ ከመረጣቸው እኛ ቅዱስ ያልሆንነው ባለመመረጣችን ነዋ ሊል ይችላል አንድ ሰው። ወይም ደግሞ እንዲህ ብሎ ሊጠይቅ ይችላል። ቅዱሳንን ከማኅፀን ጀምሮ ስለመረጣቸው ቅዱስ ከሆኑ እኔ ቅዱስ ያልሆንኩት ስላልመረጠኝ ስለሆነ በደለኛ በመሆኔ ተጠያቂው እግዚአብሔር እንጂ እኔ አይደለሁም ሊል ይችላል። በዚህ ክፉ የሳይንስ ዘመን ስላለን ማለት ነው። መልሱ ግን ምንድነው? እግዚአብሔር መጨረሻቸውን አውቆ መረጣቸው እንጂ ወስኖ የመረጣቸው አይደለም። እግዚአብሔር ተመልከቱ፣ ልክ አንድ ሰው ገበሬ በጓሮ ሄዶ ዛፍ ሊቆርጥ ሄዶ የቀናውን አይቶ ለቀና ነገር ይቆርጠዋል፣ የተጣመመውን አይቶ ለሳት ያደርገዋል። ግን ዛፉን ሲተክለው ግን ጠማማ ሁኑ ብሎ ወስኖበት አይደለም። እግዚአብሔርም መጨረሻቸውን አይቶ ቅዱሳንን መረጣቸው እንጂ መርጦ ፈጠራቸው ማለት አይደለም። ሁሉም ሰው የዘራውን ነው የሚያጭደው። እንደዚያ ቢሆን ኑሮ ሎቱ ስብሐት እግዚአብሔር በኃጢአተኞች ሊፈርድባቸው አይገባቸውም ነበረ። ለምን? ስላልመረጣቸው ነዋ ቅዱስ መሆን ያልቻሉ እንላለን። ግን ሁሉም ሰው እንዲመረጥ የተገባ ሆኖ ቢገኝ መጨረሻውን አይቶ እግዚአብሔር ይመርጠዋል። መመረጥ ብቻ ደግሞ አያድንም፣ መመረጥን ማጽናት ይገባል። ቅዱስ ጳውሎስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ብሎ እንደተናገረ፣ ስለዚህ ቅዱስ አቡነ ገብረ መንፈስ ቅዱስን መጨረሻቸውን አይቶ ከማኅፀን መረጣቸው። ከማኅፀን መርጦ ለዚህ ክብር መረጣቸው፣ እንዲነቅሉ፣ እንዲተክሉ፣ እንዲያፈርሱ፣ እንዲሰሩ። እንግዲህ በግብፅ ምድር ኒሳ በምትባለው ቦታ በላይ ግብፅ በላይኛው የግብፅ ክፍል ስምዖንና አቅሌስያ ከሚባሉ እናትና አባታቸው ነው የተወለዱት። በጸሎት የተወለዱ ነው። ከሕግ አፍራሾች ማኅፀን የሚወጣ ዘር መጨረሻው ጥፋት ይሆናል። ከተቀደሰ ትዳር የሚወጣ ሰው ደግሞ ቅዱስ ይሆናል። ያ ማለት ግን የተቀደሱ ሰዎች አስተዳደጉንም ቢያውቁበት ቢጸልዩ፣ ለልጁ ቢጸልዩለት ልጁም እንደሚገባ ብሔር ነው እንጂ ከቅዱስ ሰው ስለተወለደ ብቻ ቅዱስ ይሆናል ማለትም አይደለም። ምክንያቱም ከአብርሃም የተወለደ እስማኤልም አለና፣ ከይስሐቅ የተወለደ ኤሳውም አለና፣ ሌሎችም አሉ። ከክርስቶስስ ይሁዳ ተገኝቶ የለ? ክርስቶስ ቅዱስ አምላክ ነው። ግን ዘሩን እንደሚገባ ያልተቀበለው ግን ዘፍጥረቱ ክርዳድ ተብሏል። በገዛ ፈቃዱ ራሱን እንክርዳድ ያደረገም አለ ማለት ነው። ስለዚህ ግን እንደሚገባ አንድ ንጹህ ትውልድን የሚፈጥነው ንጹህ ትዳር ነው። ለልጅ መጸለይ ይገባል። እግዚአብሔር ልጅ ስጠይ ተብሎ ብቻ አይጸለይም የሚባለው አንተን የሚያመልክ አንተን የማይክድ
በእኔ የማያስፈርድ ልጅ ስጠኝ ተብሎ ነው የሚጸለየው። እንደዚያ ያለ ልጅ ካልሆነ ግን ማህፀኔን ዝጋው ብሎ መጸለይ ይገባል። ተነግሮ የማይሰማ እግዚአብሔርን የሚክድ በእኛም የሚያስፈርድ ልጅ ባይወለድ ይገባል በእውነቱ ማለት ነው። እንዲህ ያለው ሰው ባልተወለደ ይሻለው ነበር ብሎ በይሁዳ ላይ ጌታ እንደተናገረ ባይወለድ ይሻለው ነበር ከማህፀን ቢቀር ይላል። ስለዚህ ለልጆች መጸለይ ይገባል። ልጅ አስተዳደግን ማወቅ አለባችሁ፣ ሰው የዘራውን ያጭዳልና። ስለዚህ እናታችን አቅሌስያ ልጅ አታ ስትኖር 30 ዓመት ሙሉ በስዕለ ሥላሴና በስዕለ እግዝእትነ ማርያም መካከል ፊት እየሄደች ታለቅስ ነበረ። ከ30 ዓመት በኋላ ከስዕሉ ድምፅ ተሰማ። ልክ በብሉይ ኪዳን የብሉይ ኪዳን ሊቀ ካህናት ከስዕለ ኪሩብ ከኪሩቤል ስዕል ድምፅ ሰምቶ የእግዚአብሔርን ፈቃድ አውቆ ይወጣ እንደነበረ ዛሬም በቅዱሳን ስዕላት የእግዚአብሔር ፈቃድ ይገለጣል። እግዚአብሔር ኪሩቤልን ሳል ብሎ ለሙሴ ሲነግረው ኪሩቤልን ፍጠር ማለቱ አይደለም። በኪሩቤል ስዕል ነው በዚያ መካከል እኔ እገለጣለሁ እንዳለ ዛሬም ቢሆን የቅዱሳን ስዕላት ሲሳል እግዚአብሔር በዚያ ይገለጣል ብለን ነው። ስዕላቱን እኛ እያመለክናቸው ፈጣሪ እያልናቸው አይደለም፣ የፈጣሪ የእግዚአብሔር ማደሪያ ብለን ነው። ስለዚህ በዚያ ስዕል ላይ ተመልከቱ። በዚያውም ስዕላትን መውደድ፣ በስዕላት ፊት መቆም፣ በስዕላት ፊት መጸለይ፣ በስዕላት ፊት መስገድ የስዕሉን ባለቤት ማስታወስ መውደድ ነው። የቅዱስ ስዕል ከሆነ የገብረ መንፈስ ቅዱስ ስለሆነ የቅዱሱን ውለታ ማስታወስ ነው። የቅዱሱን ውለታ ማስታወስ ደግሞ ቅዱስ እግዚአብሔር ለአቡነ ገብረ መንፈስ ቅዱስ ያደረገላቸውን ውለታ ማስታወስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔርን ውለታ በየጊዜው በማሰብና ባለመርሳት በዓለም ላይ የሚተካከላት የሌለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዳጠቃላይ የሌለ ቤተክርስቲያን ናት። ለምን ሲባል የገብረ መንፈስ ቅዱስን በዓል ስታከብል የምታከብረው የእግዚአብሔርን በዓል ነው። ገብረ መንፈስ ቅዱስ ያከበረ እግዚአብሔር ነው በዚህ የሚመሰገነው። አቡነ ተክለ ሃይማኖትን ያከበረ እግዚአብሔር ነው በዚህ የሚመሰገነው። ቅዱስ ጊዮርጊስን ያከበረ እግዚአብሔር በዚህ ይመሰገናል። ማሕሌቱ ሲጀመር ቅዱስ እግዚአብሔር ዘሳረረ ኩሎ ዓለመ በሐቲ ቃል ተብሎ ነው የሚጀመረው። ሌላውም ነገር ማለት ነው ቅዱስ እግዚአብሔር ተብሎ ነው ኪዳን የሚደረሰው። በቅዳሴ የሚያደርገው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ ነው። በስላሴ ተጀምሮ በስላሴ የሚፈጸም ውለታውን በቅዱሳን የምታስብለት እሱ ምክንያት ፈልጎ እንደሚያድናት የምታምን ቤተክርስቲያን ምክንያት እየፈለገች ፈጣሪዋን ታመሰግናለች። እሱ ቅዱሳንን ምክንያት አድርጎ እንደሚመራት እሷም ቅዱሳንን ምክንያት አድርጋ ፈጣሪዋን ታመሰግናለች። ለእነሱም እንደሚገባ ክብር ወስብሐት ለኩሉ ዘሰናይ ምግባሩ እንዳለ ቅዱስ ጳውሎስ መልካም ላደረገ ሁሉ ምስጋና ስለሚገባው የተባረከውን ቡሩክ የተረገመውን እርጉም ብሎ አለመመስከር ሐሰተኛነት ነው። ቡሩኩን ቡሩክ እርጉሙን እርጉም ብሎ መናገር እውነት ነው። አንተን የባረከ ይባረካል፣ የረገመ ይረገማል ብሎ እግዚአብሔር ለአብርሃም እንደተናገረ ቡሩክ ገብረ መንፈስ ቅዱስን ቡሩክ ማለት እግዚአብሔራዊነት ነው። እርጉም ሰይጣንን እርጉም ማለት እንደሚገባ እግዚአብሔር የረገመውን መበረቅ፣ እግዚአብሔር የመረቀውን መርገም አይቻልም። እግዚአብሔር የባረከውን ቡሩክ አለማመስገን ከእግዚአብሔር ተቃራኒ መቆም ነው። ይሄ ደግሞ ሰይጣንነት ነው። በስዕል ፊት ቁማ ጸለየች። ከ30 ዓመት በኋላ ከስዕሉ እንደ ሰማይ ከፍ ያለ ክህነቱ እንደ መልከ ጼዴቅ የሆነ ንጽሕናው ከመላእክት ጋር የሚተካከል ልጅ ተወልጃለሽ የሚል ቃልን ሰማች። ከዚህ በኋላ አባታችን ቡሩክ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። ከተባረከ ትዳር በዚያ ተወልደው ከእናታቸው እቅፍ ወርደው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ከጨለማ ላወጣኸኝ ከጨለማ ወደ ብርሃን ከሞት ወደ ሕይወት ላወጣኸኝ ከእናቴ ማኅፀን ጠብቀህ ላወጣኸኝ ፈጣሪ ምስጋና ይገባል ብለው አመሰገኑ። ገና በተወለዱ ዕለት ማለት ነው። ከዚህ በኋላ እናታቸው አላቀፈቻቸው፣ ጡት አልጠቡ። 3 ዓመት ሲሞላቸው እግዚአብሔር ቅዱስ ገብርኤልን ልኮ ወደ ሰማይ አሳረጋቸው። እግዚአብሔር ራሱ አቀፋቸው፣ ንጹሕ ናቸውና። በሕፃንነታቸው ያንን ሕፃን እግዚአብሔር እቅፍ አድርጎ ባረከ። ወደ እመቤታችን ላከ። እመቤታችን ባረከች። ቅዱሳን ሁሉ ባረኳቸው። ቤተ ክርስቲያን ኅብረታዊት ተዋሂዷዊት ስለሆነች ማለት ነው። ሲኖዲቆናዊት ናት ቤተ ክርስቲያን። ጉባኤያዊት ስለሆነች ከቅዱሳን ኅብረት ሁሉ አስባረከው እግዚአብሔር። በእነሱም አድሮ የሚባርከው ያው እሱ እግዚአብሔር ነው። ከዚህ በኋላ ወስደህ ይህ ሕፃን መላእክትን የሚተካከላቸው ነውና ከእናት አባቱ ጋር አይኖርም፣ ገዳም ወስደ አባ ዘመደ ብርሃን ለሚባል ጻድቅ ስጠው አለው። ወስዶ ቅዱስ ገብርኤል ከገዳሙ በር ላይ አስቀመጣቸው። እዛን ጊዜ የ3 ዓመት ሕፃን ናቸው። ኋላ አስቀድሞ ለአበምኔቱ ተነግሯል። እንዲህ ያለ ሕፃን ይመጣል ተቀበለው፣ ጸጋ እግዚአብሔር ያደረበት ነው ተብሎ ተነግሯቸዋል። ሲወጡ የ3 ዓመት ሕፃን እናቷ አትናፍቀው፣ አባቷ አይናፍቀው፣ በረደኝ አይል ምን አይል፣ ፊታቸው እንደ ፀሐይ እያበራ ፍግግ እያሉ አገኘች። ደስ ብሎ እቅፍ አድርጎ
ወደ ገዳሙ አስገባቸው። እንዲያውም በሕፃንነታቸው ዘመን አንድ ቀን ሰይጣን ተገልጦ እንዲህ አላቸው፣ እንዲያው አንተ ልጅ ወዮልሽ ነፍሴ እያሉ ሲያለቅሱ ምን ነው ልጅ አልበደልክ፣ አንተ እንዲሁ ነው የምትሰቃይ። በል ወደ እናት አባት የኔ ልጅ ነህ ነው ስላላወቅክ ስለሆነ ወደ እናት አባት ሄድና ብላ ጠጣ። አንተ ምን በደለህ ነው ደግሞ ይበርድሃል አለው። አይ ምን ፈጣሪ ምን ተስኖት ቅጠሉን እንደ እንጀራ ያጣፍጥልኛል፣ ውሃውን እንደ ጠጅ ይለውጥልኛል። ፈጣሪ ምን አጥቶ በዚህ ይኖራለሁ? ክርስቶስ እንጀራዬ ነው፣ ክርስቶስ ሕይወቴ ነው አለ። ምን አልክ ልጄ? ጁጁኝ ሸምግያ ይሰማኝ አለ ሰይጣን። ሽማግሌ መስሎ ነው የተገለጠ። ሰይጣንም ባይታዊ መስሎ ይመጣል። መነኩሴ መስሎ የማይመጣው የለም በእውነቱ ማለት ነው። እና ጸሎተኛ መስሎ ይመጣል። ከዚያ በኋላ ምን አደረግም? አንተ እርጉም ልቤ የመከረኝ ይሻለኛል፣ ከዚህ ወግድልኛል። ሕፃን ናቸው እኮ በእውነቱ ማለት ነው። ብን ብሎ እንደ ጢስ ተኖ ጠፋ። ያን ጊዜ ሰይጣንን ድል ሲነሱት በመልአኩ በቅዱስ ፋኑኤል እጅ ጽዋ ሰማያዊ ህብስት ሰማያዊ ያወረደላቸው። አልበሉትም፣ በሽታው ብቻ ጠገቡ። ክብርህን በማየት እጠግባለሁ እንዳለ በማየት ብቻ ጠገቡ ይላል። የእግዚአብሔር ክብር ነው። ጸጋ እግዚአብሔር እኮ ነው። ጽዋ ህብስት የተባለ እኮ ረድኤተ እግዚአብሔር ነው። አኮቴተ ስብሐት ነው፣ ሌላ እኮ አይደለም። ያ ነው ምግብ የሚሆናቸው። ከዚህ በኋላ በዚያ ተምረው አደጉ። ንጹሕ ስለሆኑ እንደዚህ ዘመን ባይታዊ ተገለጠልኝ እያሉ የሚመጻደቁ አይደሉም። ተምረው ነው ገብረ መንፈስ ቅዱስ። ተምረው ትምህርት ቤት አድገው ነው። ዛሬ ሰው ብድግ ይልና ትምህርት ቤት ሳይኖር ርዕሰ ባይታውያን የሚባሉም አሉ። በዚህ ዘመን ማለት ነው። ርዕሰ ባይታውያን የሚባሉት አይጥጋም። ርዕሰ ባይታውያን የገብረ መንፈስ ቅዱስ ስም ነው። ተመልከቱ። ሰው በመኪና እየተንሸራሸረ በመኪና እየፈሰሰ በዓለም እየተመሰገነ ከሰው ጋር የሞቀ የደመቀ ለብሶ እየኖረ ርዕሰ ባይታዊ ይባላል? ታው በሕግ አምላክ ነውር ነው። እዚህ እንግዲህ ደጋፊም ትኖራለህ፣ ከፈለክ ማጉራትም ትችላላችሁ። እኔ መጽሐፉን ነው የምናገረው። ርዕሰ ባይታዊ የገብረ መንፈስ ቅዱስን ስም ብድግ ብሎ ለሰው ይሰጣል? ራቁት ደግሞ ተምረው አድገው ነው። አሁን ትምህርት አይወዱም የዚህ ዘመን ባይታውያን። ተገልጦልኝ ደግሞ ተመልከቱ፣ አንድ ነገር ይዙ። ሕግን የሚያፈርስ መገለጥ የለም። ሕግን የሚያጸና መገለጥ ነው። ለአንድ ቅዱስ እግዚአብሔር ጸጋ ሲገልጥለት ስርዓት ሊሽር አይደለም። ከዚያ በኋላ ተመልከቱ፣ አቡነ ገብረ መንፈስ ቅዱስ እግዚአብሔር ያቀፋቸው እስከ ጽርሐ አርያም ያረጉ ናቸው ብለው እኔ አልማርም እግዚአብሔር ተገልጦልኛል ከዚህ በላይ እውቀት አላሉም። ተምረው ፊደል ቆጥረው ዳዊት ተምረው ስርዓተ ቤተክርስቲያን አጥንተው ብሉያት አዲሳትን ከመምህር ስር ተምረው ነው ዲቁና ያመጡ። ዛሬ የት እንደተማሩ አናውቅም፣ የት እንደተሾሙ አናውቅም፣ የት እንደመነኮሱ አናውቅም። ብድግ ብለው መጥተው ሰዎች ባይታዋን ነኝ ቅዱስ ነኝ ሲሉን ይውላሉ። ይሄ ደግና በግ የሆነ እየጎረፈ እየሄደ ይሰግዳል። ጥሩ ነው እንግዲህ ምን ይደረጋል ማለት ነው። ገንዘብ ጀግና አይደለም? ጀግና ነው። ጌታ ደግሞ ለሁለት ጌቶች መገዛት አይቻልም ብሏል። ከዚያ በኋላ ምን አደረጉ? እሳቸው እየተማሩ አደጉ። ትምህርታቸውን ሲጨርሱ ዲቁና ተሰጣቸው። ከዚህ በኋላ እየተጋደሉ ሰው ጋር አልኖርም፣ የጻድቃንህን ስጋ የቅዱሳንህን ስጋ አራዊት ይበላው ለአራዊት ተጣለ ተብሏልና የኔን ስጋ አውሬ ሊበላው ይገባል ብለው ወደ በረሃ ገቡ። በዚያ ሲጋደሉ ሲጸልዩ እንደ ሐዋርያት ድህንነትን መርጠው እንደ መላእክት ትጋትን መርጠው መከራን የተጋደሉ ሌሊት ተመልከቱ፣ ሌሊት በስግደት ያድራሉ፣ ቀን በጸሎት ይውላሉ። 150ውን ዳዊት እስከ ውዳሴ ማርያም ከነነቢያቱ 40 ጊዜ በቀን ይጸልዩት ነበረ። ስግደታቸው እንደ መንኮራኩር ነበረ፣ ፈጽሞ አይቆጠርም። 300 ጊዜ ግራ ጉንጫቸውን 300 ጊዜ ቀኝ ጉንጫቸውን ክርስቶስን እያሰቡ በድንጋይ ይደበድቡ ነበረ። እንዲህ እየተጋደሉ ኖሩ። ከዚህ በኋላ በገቦታ ምድር የገቦታን ሰዎች ኃጢአት አይተው አለቀሱ፣ ጸለዩ። እግዚአብሔር የገቦታን ሰዎች እምርልሃለሁ ብሎ ቃል ኪዳን ገባላቸው። ድውይ ይፈውሱ፣ ጋኔን ያወጡ ነበረ። ጋኔን ሲፈውሱ፣ ድውይ ሲፈውሱ ከ84 ዓመት በላይ ተጋድለው ነው ይሄ ጸጋ የተሰጣቸው። ከዚያ በኋላ ይህንን ጋኔን ሲያወጡ፣ ድውይ ሲፈውሱ፣ ሰው ሲያመሰግናቸው ታወቀብኝ ብለው ከአራዊት ጋር ልኖራል። ክብር የታወቀብኝ ብለው። በዚህ ዘመን ደግሞ ምን ይባላል መሰላችሁ? እኔ ዛሬ አባታችን አባ ገሌ በዚህ ከተማ ፈውስ ስለሚሰጡ እንዳያመልጣችሁ ይባላል። አይጥጋብ ማምላክ በእኛ ያልተፈረደ በማን ይፈረዳል? በእውነቱ ማለት ነው። የፈውስ ቀን ይባላል። ደግሞ ፈውስ በቀን ሆነ እንዴ? ዛሬ የፈውስ ቀን ነው። ዛሬ የድነት ቀን ነው። አንዳንዶቹማ እንዳያመልጣቸው በስልክም ፈውስ እየሰጡ ነው። በስልክ አሜሪካ ሆነው ደውለው ሄሎ ሲባል አቃጠለኝ እየተባለላቸው ነው። እና አቡነ ገብረ መንፈስ ቅዱስ ግን ሲፈውሱ ታወቀብኝ ብለው ነበር የሚሸሹት። እና አቡነ ተክለ ሃይማኖት ፈውሰው መልአክ ነው ሰው ነው ይሄ ሰው ሲባል ኃጢአት የታወቀብኝ ነበር የሚሉ። ጸጋ የታወቀብኝ እንኳን አይሉም፣ ኃጢአት የታወቀብኝ ነበር የሚሉት። እንዲህ ብለው ወደ በረሃ ገቡ። ስሳ አናምስት ተሰጣቸው። ከነዚህ ጋር ኑር እንግዲህ ያላቸው እነዚህ ጋር ኑር። ከዚህ በኋላ ተመልከቱ፣ ለጸሎት ሲቆሙ አብረዋቸው ለጸሎት ይቆማሉ አራዊቱ። ሲቀመጡ ደግሞ
አባቱ መንገድ ሂዶ እንደመጣለት ልጅ አቡነ ገብረ መንፈስ ቅዱስ ስር ለመቀመጥ አራዊቱ ይሻሙ ነበረ። ሰውን አለ ቅዱስ ዳዊት መዝሙር 8 ላይ ሰውን በእጅ ሥራ ላይ ሁሉ ሹመዋል አለ። በእጅ ሥራ ላይ ሁሉ ይሄው በአንበሳው ላይ ሹሟቸዋል፣ በዘንዶው ላይ ሹሟቸዋል። አንበሳውን እንዲያርገው ድስስ እናት የልጇን ጠጉር እንደምትዳስሰው ነምሩን ድስስ ያደርጉ ነበረ። ሁሉም በመዓዛቸው ጠግበው ይኖሩ ነበረ። አቡነ ገብረ መንፈስ ቅዱስ ትቢያቸው ለአንበሳ ምግብ በቅቶ ያድር ነበረ። የእግራቸው ትቢያ ለነምር ምግብ ሆኖ ያድር ነበረ። ከእንስሳት ከአራዊት ጋር እንዲህ እያሉ ኖሩ። የገቦታን ምድር በጸሎት ታድገው አጽድቀው በቃል ኪዳናቸው ብዙዎችን ከሲኦል አውጥተው ሲፈጽሙ 300 ዓመት ሞላቸው። 300 ዓመት ተጋድለው ሲጨርሱ በል እንግዲህ ወደ ኢትዮጵያ ሂድ፣ በዚያ ኑር አለው። ኢትዮጵያ የቃል ኪዳን ምድር የቅዱሳን ቤተሰብ ማረፊያ ናት። እግዚአብሔር ቢሰደድ ወደኛ፣ ድንግል ማርያም ልጇን እዛ ብትሰደድ ወደኛ፣ ታቦተ ጽዮን ብትሰደድ ወደኛ። ወደኛ ያልተሰደደ ማን ነው? 9 ቅዱሳን ቢሰደዱ ወደኛ፣ እኛ እናሰድድም፣ የስደተኞች ማረፊያ ነን እንጂ። ስለዚህ እግዚአብሔር ተመልከቱ፣ ኢትዮጵያን ስለባረከ የሚወዳቸውን ወዳጆችን ወደ ኢትዮጵያ ይልካል። በዚያ ሄደ ተጋደል አላቸው። መጥተው ዝቋላ ተራራ ላይ አርፈው የኢትዮጵያን ሰዎች አዩ። ያው በበዛው ኢትዮጵያውያን ሃይማኖታቸው የቀና ቢባልም በደላቸው የበዛ ሰዎችም ስላለ ኃጢአታቸውን አይተው ዝቋላ ባህር ውስጥ ገብተው 40 ቀንና 40 ሌሊት የኢትዮጵያን ሰው ካልማርክ አልወጣም አሉት። በል እንግዲህ ስምህን የጠራውን ዝክርህን የዘከረውን እምርልሃለሁ ብሎ መልአኩን ላክላቸው። የለም መላውን የኢትዮጵያ ሕዝብ ካልማር አልወጣም ብለዋል ብለዋል። አያችሁ፣ እግዚአብሔርን የፍቅር ትግል መታገል ይቻላል። የፍቅር ትግል ነው የሚታገሉት ማለት። የፍቅር ትግል ማለት ምን ማለት ነው? ያዕቆብ እግዚአብሔርን ታገለ። ምን ማለት ነው? በረከትን አምጣ ለሰው ብሎ ሲታገሉት እግዚአብሔር ይወዳል። በፍቅር መታገል ማለት ምን ማለት ነው? አንተኛ ልታጠፋ ለአንተ ይሄ አገባብ አይደለም። ኧረ ለአንተ አይገባም፣ ለአንተ ባህሪ አይመጥንም። ደምህን ያፈሰስክልን ልታጠፋን አይደለም። ማር፣ በደላችን አታስብ፣ ስለ ወዳጆች ብለህ ይቅርታን አድርግልን ብለን ሲለምኑት እግዚአብሔር ይወደዋል።